ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝም ሰላም እንደነ ረጅም ጊዜ በኋላ ሰላም ነው ወይ አው ረጅም ጊዜ ሆኖናል ሳንገናኝ ብዙ ነገሮችን እናነሳለን በተለይ ዛሬ ከፋኖ ትግል ጋር በተያዘ ፋኖ ጥምረት ሌሎች የትግል ስትራቴጂዎችን መነሻ በማድረግ ሰሞኑን የጠፉ ውይይቶች እየተካሄዱ ነው ያሉት አንዳንድ ነገሮችን እንሰማለን በዛ ላይ ያንተን ምልከታ የምንካፈልበት ሰፋ ያለ ዝግጅት ወይም ደግሞ መራግብር ይኖረናል ከዛ በፊት ግን አንዳንድ መረጃዎች ላይ እንደዚሁ ሐሳብ እንለዋወጥ በወቅታዊ የኢትዮጵያ ሁኔታ እንጀምር እስቲ እንዴት እየተከታተልከው ነው ምርጫ የሚባል ነገር ተካሄደ አብይ አህመድ ጣጣይን ጨርሻለሁ አዲስ መንግስት መሰረታለሁ ብሎ የተሰናዳ ይገኛል ህዝቡን የሚጠምዱ አጀንዳዎችን በሰፊው ይዘው መጥተዋል የተጀመሩ ፕሮጀክቶችን ደጋግሞ በመጎብኘት ህዝቡን ፋታ መንሳት እንዲሁም በመጪው የምክክር ኮሚሽኑ ለ3 ሳምንት የሚቆይ ጉባኤ አዘጋጅቷል ይሄ ጉባኤ በራሱ ህዝቡን ወደየትም ውልፍ እንዳይል በእነዚህ አጀንዳዎች ጠምዶ ማቆየትን እንደ ስትራቴጂ ተጠቅመው ሊያካሂዱት እንደሆነ የሰማነው ለማንኛውም ወቅታዊ የኢትዮጵያ ሁኔታ እንዴት እየተከታተልክ ነው ሙልጌታ አመሰግናለሁ መሳይ እንግዲህ የኢትዮጵያን ወቅታዊ ሁኔታ ስንመለከት በተለይ ከምርጫ ጋር ተያይዞ በተለይ አብይ አህመድ ሰባተኛውን ሀገር አቀፍ ምርጫ አካሂጃለሁ በሚል አሁን ላይ ያወራ ያለው ስለ 8ኛው ሀገር አቀፍ ምርጫ ነው ማለት ነው እንግዲህ ከሰሞኑም ቢሾፍቱ አየር መንገድ እየገነባን ነው በሚል እሱም ሌላ የፖለቲካ ትኩሳት አለው አሸንፍ ያለው በሚል ወይም ደግሞ ስለሚመለከታቸው ወይም ደግሞ ለሱ አገልጋይ ለሆኑ ለሱ ጋሻ ጃግሬ ለሆኑ ስልጣን አከፋፍሎ ዲሞክራሲ የታየበት ሀገር አቀፍ ምርጫ አካሂጃለሁ በሚል ያንን ምርጫ ጨርሶ አሁን ወደ 8ኛው ሀገር አቀፍ ምርጫ ፖለቲካ የገባበትና ፕሮፓጋንዳውን በዛ ላይ የተጠመደበት ሁኔታ አይተናል እኔ እንግዲህ ማየት የምፈልገው በተለይ ከአማራ ትግል አኳያ ምርጫው እንዴት ታየ የሚለውን በደንብ ማስቀመጥ ያስፈልጋል መጋቢት 6 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት 7ኛውን ሀገር አቀፍ ምርጫ የሚሳተፍ አካላት በዚህ ሂደት ውስጥ የሚሳተፉ ኃይሎች ለኛ ጥራታችን ናቸው በሚል በየነ በወቅቱ ከዲሞክራሲ የተጣረረ አካሄድ ነው እየሄዳችሁ ያለበችሁት ከዓለም አቀፉ ኃይልም ውግዘት ይገጥማቸዋል የሚሉ በርካታ አስተያየቶች በፋኖ ኃይሎች ተዘር ነበር ነገር ግን የአብይ አህመድ አገዛዝ ዲሞክራሲ ማያቅ መሆኑን ወደ 18 የሚጠጉ ዓለም አቀፍ ሚዲያዎች ወደ አምባገነንነት እየሄደ ኢትዮጵያን ወደ ማፈራረስ ከኢትዮጵያ መልፎ ቀጠናውን ወደ ማትራመስ የገባ ግለሰብ መሆኑን በግልጽ በአደባባይ አውግዘውታል ከዛ በኋላ እንግዲህ መጋቢት 24 ቀን 2018 ዓ.ም የአማራ ህዝብ ምርጫችን አብይ አህመድ ሳይሆን ፋኖ ነው በሚል በግልጽ ተናግሯል ከዛ በኋላም ግንቦት 19 ቀን 2018 ዓ.ም የፋኖ ኃይሎች አማራ ክልል ላይ ምንም አይነት የፖለቲካ እንቅስቃሴ እንደሌለ መግለጫ ከሰጡ በኋላ የፖለቲካ እንቅስቃሴ አልነበረም የምርጫም ፖለቲካ አልነበረም ከዛ በኋላም ግንቦት 23 ቀንም ግንቦት 24 ቀንም የድርጅቱ ሊቀመንበር አርበኛ ዘመነ ካሴ በወቅቱ በመምጣትም ያለውን ሁኔታ የግንቦት 23 ቀን የነበረው ግንቦት 24 ቀን የነበረው በአግባቡ በመናገር አጋልጧል ማለት ነው እንግዲህ አማራ ክልል ላይ በስፋት ሚዲያዎች በወቅቱ የሰሩት ጉዳይ ነው አብይ አህመድ ምርጫ አስፈጻሚዎችን ራሱ ደርድሮ ከዛ በኋላ ካርድ እየቆጠሩ የሚያስገባው ወደ አንድ ኮሮጆ የሆነበት ሁኔታ አለ ይሄ በዓለም አቀፍ ፖለቲካ በተለይ የአውሮፓ ህብረት ታዛቢ ያለክ ማለት ከዛ በኋላ የምርጫ ቦርድ ኃላፊዋ ሜላት ቀለመወርቅ የምትባለው አይ እኛ ዓለም አቀፍ ፖለቲካ ታዛቢ አንፈልግም የአፍሪካ ምርጫ ነው ያካሄድን ያለነው ታዛቢዎቻችንም አፍሪካውያን ናቸው በሚል የኦህዴዱ ሰው የሚመራውን ኢጋድ እንደምስክርነት የተጠራበት የኬንያ ህዝብ አጠቃላይ ከኡሁሩ ኬንያታ ቤተሰብ የተያዘው ከተማ ይበልጣል ኬንያኖች ከያዙት በሚል የሚያወግዙትን ግለሰብ ለዲሞክራሲ አንድ አካል ተደርጎ የተጠራበት አብይ አህመድን ለማዳን ፕሪቶሪያ ድረስ በጋራ ሄደው በተለይም ደግሞ የፖለቲካ ሴራ የፖለቲካ ግልሙትና ሲፈጽሙ የነበሩት እነ ወርቅነህ ገበየሁና እነ ኡሁሩ ኬንያታ የተጠሩበት ሁኔታ ነው ከዛ በኋላ እንግዲህ የአብን አመራሮች ተብዬዎች እነ ጣሂር መሐመድ እነ በለጠ ሞላ እነ ጋሻው መርሻ እነ ዩሱፍ ኢብራሂም ጽንፈኞች
ምርጫ እንዳናስፈጽም ሙከራ አድርገው ነበረ። ዲሞክራሲ እንዳይኖር ጠር ሆነው ነበረ በሚል እነሱ ስለ ዲሞክራሲ መቆርቆርና ስለ ሌሎች ጉዳዮች ሲያወሩበት የነበረ የሚዲያ ፕላትፎርም እንደነበረ አይተናል። ግን ዋነኝነት መታየት ያለበት አሁን ለምሳሌ ጣሂር መሐመድ የአማራ ብሔራዊ ንቅናቄ ከሚባለው ወጥቻለሁ ብሎ መግለጫ ካስገባ 2 ዓመት አልፎታል። መግለጫ በአደባባይ ጽፏል። የሱ ግንም ወደኋላ መለስ ብለን ብናየው በተግባር የሚገኝበት እውነት ነው። ግን በአደባባይ ደግሞ ይላልና ምን ይላል? በአማራ ብሔራዊ ንቅናቄ ተመርጬ ገብቻለሁ ይላል። እሱ የተወዳደረበትን ፍራንስ የሚባለው ላይ አንድም የብልጽግና አልቀረም። በለጠ ሞላ የሚወዳደርበት ቆቦ ከተማ ላይ አንድም የብልጽግና አልተወዳደረም። የሱፊ ኢብራሂም በተወዳደረበት ኩታበር ላይ አንድም ብልጽግና አልተወዳደረም። ኮታ ተለቆላቸው ወደ ህዝብ ተወካዮች ምክር ቤት የገቡ አካላት፣ ወደ ክልል ምክር ቤት የገቡ አካላት እነሱ እዛ ቀጠና ላይ የህዝብ ተቀባይነት እንዳላቸው አድርገው ለመስኮር የሄዱበት ርቀት ይሄ አብይ አህመድ እውነተኛ የህዝብ ወኪሎቹን እነ ክርስቲያን ታደለን እነ ዶክተር ካሳ ተሻገርን እነ አቶ ዮሐንስ ቧያለውን ወደ እስር ቤት ወርሮ ተላላኪዎቹን እነ ሱፊ ኢብራሂም እነ በለጠ ሞላ እነ ጣሂር መሐመድና እነ ጋሻው መርሻ ወደ ቤተ መንግስት እንዲገቡና የነሱን የአብይ አህመድን ስልጣን እንዲያስቀጥሉ የተመቻቹ ግለሰቦች ናቸው። ይሄ በነገራችን ላይ ከአማራ አኳያ ያነሳ ነው እንጂ በሌሎችም ቀጠናዎች ላይ እንደዚህ አይነት ሂደት ነው። ለምሳሌ በሻሻ ላይ ይሄን ያህል ሰው መረጠ ይላል። እዛ ቀጠና ላይ የተወዳደሩ የነጻነትና እኩልነት ፓርቲ ምናምን ይባሉ አሉ። እነዚያ እንኳን ራሳቸው ተመረመሩበት ምርጫ ጣቢያ ካርድ እንዳልሰጡ ታየበት ሁኔታ አለ። ፖለቲካ እንኳን የማያውቁ ይነቃብናል፣ ሰው ይታዘበናል የማይሉ የፖለቲካ ቆሻሻዎች ናቸው በትክክለኛው ቋንቋ እናስቀምጠው ከተባለ። አጠቃላይ ይሄ ነው የኢትዮጵያ ምርጫ የተካሄደው። ከዚህ አኳያ የአማራ ህዝብ እንደ ህዝብ አልመረጠም። እኛ ባየነው በዳሰስ ነው ቅድም ስጠቅስ የነበሩት የመጋቢት 6 ቀን፣ የመጋቢት 24 ቀን፣ የግንቦት 19 ቀን፣ የግንቦት 23፣ ግንቦት 24 ከዛ በተጨማሪ ደግሞ በተለይ ግንቦት ወር ላይ በውጭ ሀገር የተደረጉት ሰላማዊ ሰልፎች የዲያስፖራው ንቅናቄ ማለት ነው። እነዛ ቅድመ ምርጫ እንቅስቃሴ የተደረጉ ናቸው። ድህረ ምርጫ ላይ የኢትዮጵያ ፖለቲካ የአማራ ፖለቲካ የአብይ አህመድ አገዛዝ ምርጫ እንዳላከናወነ ህዝቡ በተጨባጭ እንደወገዘው የሚያሳዩ መረጃዎችና ማስረጃዎች አሉ። እሱ ገንዘብ ለመለመኛ ፖለቲካ ለመስሪያ የዲፕሎማሲ አቅም ለማግኘት ነው ይሄን የሚጠቀምበት ምርጫውን እንጂ ለ50 ዓመት ገዛቸዋለሁ ኢትዮጵያ ህዝብ ምንም አታመጡም ብለዋል። ስለዚህ ቅድመ ምርጫ ላይ የተደረጉት የፖለቲካ እንቅስቃሴዎች በድህረ ምርጫ ተጠናክረው መቀጠል እንዳለባቸው በርካቶች ይተማመናሉ፣ ይሰራሉ ብዬ ማምናለሁ። ሙሉጌታ ስለ ምርጫው ምናነሳ ይመስለኛል ወደ ኋላ ላይ እንደው አንዳንድ መረጃዎችን ጠቃቅሰን እንለፍ በሚል እንጂ የነ ጣሂርን የአብኖችን ጉዳይ በተመለከተ ምን ማለት እንደሚገባን አላቅም። ከምንም በላይ ደግሞ በዲሞክራሲያዊ መንገድ የተመረጡ ህዝብ ይሁንታ ሰጥቷቸው ወደ ፓርላማ ለመግባት በዋዜማ ላይ እንዳሉ አድርገው በየቴሌቪዥን መስኮቱ እየመጡ የሚነግሩን ነገር ምናልባት ኢትዮጵያዊ ጨዋነትም ከውስጣቸው ተንጠፍጥፎ ያለቀ ነው የሚመስለው። ምን ማለት እንኳን እንዳለባቸው በአደባባይ በዚህ ወቅት ላይ አንገታቸውን ደፍተው መደበቅ ሲገባቸው የአማራ ህዝብ ኢትዮጵያ ስቃይ በገባበት በዚህ ወቅት ላይ በእንዲህ አይነት ምርጫ አሸንፈናል፣ የህዝብ ይሁንታ አግኝተናል ብለው አደባባይ መውጣታቸው ምን ያህል ሰውነት የደረቀባቸው እንደሆነ በግልጽ የሚያሳይ ነው። እንመጣበታለን። ምርጫውንም በተመለከተ የአብይ አህመድ አገዛዝ አንድ ሰነድ አዘጋጅቷል። ሰነዱ ባለ 21 ገጽ ሰነድ ነው። ምርጫውን በጥሩ ሁኔታ አጠናቀናል። አባላቱ በሙሉ የእንኳን ደስ አላችሁና የምስጋና መርሃ ግብር የታየበት ሰነድ ነው። ሰነዱ ላይ በዋናነት የተቀመጠው ጠንካራ መንግስት እንመሰርታለን። ይህ የህዝብ ይሁንታ ትልቅ ነው። ህዝብ ትልቅ ተስፋ አድርጎብናል። በዚህ ምርጫ ያረጋገጥነው ህዝብ ምን ያህል በብልጽግና መመራት እንደሚፈልግ ነው። ስለዚህ ጠንካራ መንግስት መስርተን ማሳየት አለብን ነው የሚለው። እንግዲህ በእንደዚህ አይነት ምርጫ እንዴት አይነት ጠንካራ መንግስት መመስረት ይቻላል አብረን የምናየው ነው። እስቲ አንዳንድ መረጃዎችን እናንሳና ምርጫውንም በተመለከተ ከፋኖ ትግል ጋር ያሉትን ወደ ኋላ ላይ በዝርዝር እንመጣበታለን። ሰሞኑን በነጋገሪያ ከሆኑት ጉዳዮች አንዱ በአገዛዙ በኩል የመኪና ታርጋ ለውጥን የተመለከተ ነው። አንድ ታርጋ እስከ 60,000 የኢትዮጵያ ብር ክፍያ ካልተፈጸመ በስተቀር የመኪና ሰሌዳ አታገኝም የሚለው አዲሱ አሰራር በብዙ አሽከርካሪዎች ባለንብረቶች ዘንድ ከፍተኛ ቁጣን መነጋገሪያን መፍጠሩን እየታዘብን እንገኛለን። አንዳንድ ቲክቶከሮችን ለዚህ ማስታወቂያ መነገጃ አድርጓቸው በፊት ለፊት እየወጡ ህዝቡ መኪናውን ታርጋውን እንዲቀይር እየቀሰቀሱ የሚገኙበት ሁኔታንም እንደዚሁ እየታዘብን ነው። ከዚህ አንጻር እስቲ እንመልከቱ። የአዲስ አበባ ህዝብ አሁን በአዲስ አበባ ነው በዋናነት የተጀመረው፣ በክፍለ ሀገርም በብዙ ቦታዎች ተግባራዊ የሚደረግ ነው። ለዚህ 12.6 ቢሊዮን ብር
ስራውን እንዲሰራ የተሰጠው ኩባንያ በራሱ ብዙ መነጋገሪያ ነገሮችን የሚፈጥር ነው። አንድ ሰሌዳ በስንት ብር ቢዘጋጅ ነው 56,000 ብር ሊሸጥ የተፈለገው የሚለው? ይሄ ደግሞ ከሚቀጥለው ዓመት ሊሰበሰብ ከታሰበው ታክስም ጋር የሚያያዝ ነው። 1.8 ትሪሊየን ብር በታክስ እንሰበስባለን ብሏል አህመድ ሺዴ። ስለዚህ መጪው ጊዜ ኢትዮጵያውያን በከፍተኛ ደረጃ በመንግስት በኩል ታክስና ግብር የሚወሰድባቸው ዘመን እንደሚሆንም ነው በጀቱም ሆነ የአህመድ ሺዴ መግለጫ የሚያረጋግጠው። እስቲ እንዴት አየው? ህዝቡ በኑሮ ውድነት እየተሰቃየ ነው። እስካሁን ያለውን መቋቋም አልቻለም። ገና መጪው ጊዜ ደግሞ የበለጠ ከባድ ሊሆንበት እንደሚችል ነው መረጃዎች የሚያመለክቱት። ሙሉጌታ አመሰግናለሁ መሳይ። እንግዲህ እንዳስተዋል ነው እንደተረዳ ነው እንደውም አንዳንዶች በግልጽም እያወገዙት ነበረ። እንግዲህ አዲስ አበባ ታርጋ ከሆነ ይሄ ነው አዲስ አበባ አይደል፣ ሌላ ነገር የለውም። ነገር ግን አብይ አህመድ አሊ የሚባል አለ። ስለዚህ በኢትዮጵያ ፖለቲካ ውስጥ ስሙን እያሰረ መሄድ ይፈልጋል። በነገራችን ላይ አንድ ወቅት አንድ የአገዛዙ ሰው ለምንድን ነው አብይ ፓርክና ሌሎች ነገሮችን የሚያስፋፋው የሚሰራው? ለምሳሌ ጎንደር የሚሰራ ደቡብ ክልል የሚሰራ ነው፣ ኦሮሚያም ሶማሌ የሚሰራ እና ለምንድን ነው የሚል ጥያቄ አነሳሁት። ሰውዬው የቱሪዝም ባለሙያ ነው። ይሄ ሰውዬ በበታችነት ስሜት ያደገ በበታችነት ስሜት ተኮትኩቶ እዚህ የደረሰ ግለሰብ ነው። ስለዚህ ሐዋሳም ሲመጣ የሚጎበኘው ሄዶ እዚህ ወንዶ ገነት ሲሄድ የሚያገኘው የሚኒልክ ቤተመንግስትን ነው፣ የኃይለ ሥላሴ ቤተመንግስትን ነው። ታችም ወደ ሶማሌ ሲሄድም እንደዚሁ በተመሳሳይ የኃይለ ሥላሴን፣ አማራ ክልልም ሲሄድ እንደዚሁ የአፄዎቹን ነገር ነው የሚያየው። ስለዚህ የአፄዎቹን ነገር ሙሉ ለሙሉ ማፍረስ ይፈልጋል። ነገ ስልጣን ላይ በነበረበት ጊዜ መቼም የኢትዮጵያ ሕዝብ ካላፈረሳቸው በስተቀር ይሄን ግለሰብ እንደ ራሱን ተናግሮታል። በነገራችን ላይ እያለን አታመሰግኑና ከሄድን በኋላ ከሞትን በኋላ ግን ታመሰግኑናላችሁ የሚል ስሜት ሲያንጸባርቅ ተዋለ። ስለዚህ እነዚህ ካልፈረሱበት አብይ አህመድን ጊዜ ብንሰጠው ከዚህ የተሻለ ስራ ይሰራልን ነበር የሚል የጅል ተስፋ ማለት ነው። በነገራችን ላይ የሞኝ ተስፋ ማለት ነው። በሰዎች አእምሮ ዘንድ ይቀረጻል በሚል እየሰራ ያለ ግለሰብ ነው በሚል እኔ እንዳጫወተኝ ወይም ሞሪው እንደነገረኝ አስታውሳለሁ። እና 56,000 ብር እንግዲህ 56,000 ብር የሚለው በፊት ተነስቷል፣ ብር ይደርሳል። ከዛ በተጨማሪ ደግሞ ይሄ በነገራችን ላይ ዝም ብለህ የወጣ ዋጋ ይሄን የሚያስፈጽሙ ደግሞ ሙስና የሚቀበሉ ባለስልጣናት አሉ። ጉዳዩ እንዲፈጸም በአስቸኳይ እንዲያልቅልህ ተጨማሪ ብር አለ ማለት ነው። የሙስና ይሄ አጠቃላይ የመንግስት ዋጋ ነው። ከመንግስቱ ውጭ ደግሞ የሆነ የቢሮክራት ዋጋ ነው። እነዚህ ባሉበት የአዲስ አበባ ህዝብ ሊሆን ይችላል፣ ሌላውም ህዝብ ሊሆን ይችላል። አንዳንድ ጊዜ ባርነትን አሜን ብሎ የሚቀበል ህዝብ አለ ተብሎ ይታመናል። ምክንያቱም እኔ ምንም ማድረግ አልችልም፣ የሚያንቀሳቅሱኝ ኃይሎች አብዛኛዎቹ ተሽጠዋል ብሎ ያመነ ቀን እንግዲህ ኢትዮጵያ ውስጥ የፖለቲካ ፓርቲ አለ ብሎ ለመናገር ግለሰቦች ሊኖሩ ይችላል። ፓርቲዎች ባለፈው አይተዋናል። እናት ፓርቲን እንደ ፓርቲ እየወገዘ የፖለቲካ ጉዳዮች ኃላፊ ነኝ የሚለው ምርጫው ስንሻው የሚባለው ግለሰብ ምርጫው ዲሞክራሲ ነበር ስል ታገኘዋል፣ ለብቻው ተገንጥሎ ማለት። ስለዚህ እንደዚህ አይነት ቦታዎች ተደጋግመው የሚቀጥሉ ተደጋግመው የሚታዩ የሚሆንበት እድል ከፍተኛ ነው። እኔ አሁንም እንደው በአዲስ አበባ ጉዳይ አንተም በተደጋጋሚ ሐሳብ ይሰጣሉ፣ ሌሎችም ሐሳብ ይሰጣሉ። አንዳንድ ጊዜ የፖለቲካ መፍትሄ ራሱ የምትለው ታታል እንደዚህ ቢደረግ የምትለው ማለት። ምክንያቱም አብይ አህመድ በየቀበሌው በሚባል ደረጃ ወጣቶች እንዳይንቀሳቀሱ የፖለቲካ ማህበረሰባዊ ቤዛቸውን አጥፍቶባቸዋል። እንግዲህ የነመለስ ዜናዊ 1997 በኋላ በተለይ አዲስ አበባ ህዝብ እንቅስቃሴ አደገኛ ሲሆን የፖለቲካ የተለያዩ ሰፈሮችን አፍርተዋል። አብይ አህመድ እንደመጣ ደግሞ በተለይ የቀሩትን ቦታዎች ሙሉ ለሙሉ ያፈረሳቸው። ስለዚህ የጥንቀትለትን ያስታውሳለሁ። የስጢፋኖስ ልጆች ስጢፋኖስ ተሰባስበው እንዳያከብሩ፣ የልደታ ልጆች ልደታ ተሰባስበው እንዳያከብሩ፣ ላይ ግቢ ገብርኤል የሚባለው ግቢ ገብርኤል ላይ ተሰባስበው እንዳያከብሩ መንገድ ሲያጥር ነበር አብይ አህመድ። ለምን? ከተሰባሰቡ ይነጋገራሉ፣ ፖለቲካ ያወራሉ። ፖለቲካ ከወሩ ለኔ ትጋት ናቸው ብሎ ስለሚያምን ማለት። ስለዚህ እንደዚህ አይነት በዓላት በሚጠበቅበት ጊዜ በሚኖር ጊዜ ቀድሞ ሰፈራቸው እንዳይመጡ የልደታ ልጆች የት አካባቢ ነው የሚኖሩት? የአራት ኪሎ ልጆች የት አካባቢ ነው የሚኖሩት? የፒያሳ ልጆች የት ነው የሚኖሩት እየተባለ ያንን ሰፈር ጥናት ተደርጎ እንዳይመጡ የመደረግ ስራ ይሰራል። ይሄ በአድዋ ድል የታየ ነው፣ በክርስቲያን በዓላት የታየ ነው፣ በሙስሊም በዓላት የታየ ነው። ስለዚህ እንደዚህ አይነት ሁኔታዎች በሰፊው ይስተዋላሉ። ነገር ግን መሸወድ የሌለብን በሌሎች ሀገራትም እያየናቸው ያሉት ምርጫ አካሄደው በጥቂት ቀናት ውስጥ
ሰላማዊ አድርገናል፣ ዲሞክራሲ አካሂደናል፣ 100% መርጠናል። ጥቂት ሳምንታት ጥቂት ወራታት የፖለቲካ ማዕበል ተነስቷል። ታስታውስ ከሆነ ለኢትዮጵያም ፖለቲካ 7 ላይ የነ ኃይለ ማርያም ደሳለኝ መንግስት 100% ተመርጫለሁ ብሎ ፓርላማ ውጆ ነበር። ነገር ግን 2008 2009 ያን ተቃውሞ ሲመጣው 2010 ላይ እንዲወርድ ተገዷል። በአጭበርባሪዎች ቢጠለፉም ትግሉ ማለት ነው። ስለዚህ መሰል ሁነቶች አሁንም አብይ አህመድ 100% አሸንፋለሁ፣ 7ኛው ምርጫ የተሳካ ነው፣ ስለ 8ኛው ምርጫ እናወራው፣ ይሄን ነገር ካልሰራን አትምረጡን የሚል ፕሮፓጋንዳ እየነዛ ነው የሚገኝ ከሰሞኑ እያስተዋልን ያለን። ስለዚህ የሚሆነው ነገር አይታወቅም። መቼም እኔ እናንተ እንደምንሰለሰለው ሌላውን ሰው ይሰለሰላል። የተለያዩ እንቅስቃሴዎች ይኖራሉ። ለምሳሌ ብዙ ጊዜ ሰዎች ፋኖ ከዚህ ኪሎ ሜትር ርቀት ላይ ነው ይላሉ። የኦሮሞ ነጻነት ሰራዊት ከዚህ ኪሎ ሜትር ርቀት ላይ ነው ሊሉ ይችላሉ። ነገር ግን በእያንዳንዱ ሰው ልብ ውስጥ የፋኖ ሐሳብ አለ። ከአዲስ አበባ ከኪሎ ቤተ መንግስት 10 ኪሎ ሜትር ባልሞላ 2 ኪሎ ሜትር ባልሞላ የፋኖን መምጣት የሚተባበቅ ወደ አገዛዙ ድንጋይ ወርወር የሚፈልግ ኃይል አለ። ምክንያቱም ጓደኞቻችን እናውቃቸዋለን። የከተማ ያሉትን የሚነግሩና መረጃ እናውቀዋለን። አይደለም መሳይ አይደለም 1 ኪሎ ሜትር እና 500 ኪሎ ሜትር ይቅርና ለኔና ለአንተ መረጃ የሚነግሩ ሰዎች እዛው 4 ኪሎ ያሉ ናቸው። እዛው የሚሰበሰቡ ናቸው። ግን ይሄ ጭራቅ ግለሰብ ይሄ ጭራቅ አገዛዝ እንዳይበላቸው ከውስጥ ሆኖ አገዛዙን እየወረወሩ የመረጃ ምንጭ የሆኑ ዛሬም አገዛዙን እያፈረሱ ነው ያሉት። ይሄ በደንብ መታወቅ መገለጽ መቻል አለበት ብዬ አምናለሁ። እንግዲህ ይሄ ታርጋ አለ። ለምሳሌ እንግዲህ አብይ አህመድ ከአይኤምኤፍ ጋር ሲፈራረም አንደኛው የኢትዮጵያን ኢኮኖሚ ማድቀቅ ነው እና አህመድ ሺዴ በተደጋጋሚ የሚናገሩት እውነት ነው። እንግዲህ ታስታውስ ከሆነ 90 ምናምን ቢሊዮን ብር በሆኑ አጭበርባሪዎች በታክሲ ሹፌሮች ተጭበርብሮ እኮ 76 ቢሊዮን ብር ነው። አታጭበርብሩ፣ መረጃ አታጋኑ ብለውናል ነደመለፍ ገብረ ሚካኤል። ግን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ባለፈው 1 ወር ገደማ ከመጣ በኋላ 54 ሚሊዮን ዶላር ኢሮ ድጋፍ አደረገልን አበደረን ብለው ግን የብልጽግና የማህበራዊ ሚዲያ ሚኒሻዎች ያንን ዜና ሲያጋንኑት ነበር። ይሄ 90 ቢሊዮን ብር እኮ ወደ ኢሮ ስንቀይረው ከ560 ሚሊዮን ኢሮ በላይ ነው። ይሄ ዜና እንዲነገር አይፈልጉም። ነገር ግን 54 ሚሊዮን ብድር ሲሰጣቸው ያችን ዜና ማጋነን ይፈልጋሉ። እነሱ የሚፈልጉት ዓለም አቀፍ ተቀባይነት ነው። የራቃቸውን እጃቸው ላይ የበነነውን ዓለም አቀፍ ተቀባይነት ዛሬ ምን ተናመጣ በርካታ ገንዘብ ከፍለው እኮ የሚያመጧቸው አይታቸዋን ቲክቶከሮች የኬንያ አብዶችን፣ የኡጋንዳ አብዶችን፣ የአፍሪካ አብዶችን የአዲስ አበባ መናኸሪያ ላይ እንዲጨውቱበት ነው ያደረጉት። እውነተኛ የህዝብ ልጆች፣ እውነተኛ ታጋዮች እስር ቤት ወርውረው እኮ እብዶች የሚሰበሰቡበት ከተማ ሆነ አዲስ አበባ። እነሱ የራባቸው ነገር ቢኖር ዓለም አቀፍ ተቀባይነት አጥቷኒ 560 ሚሊዮን ኢሮ በላይ ቢዘረፉ ለነሱ ደንታቸው አይደለም። 54 ሚሊዮን ኢሮ ግን ከሌላ ሀገር በብድርም በልመና ማግኘት ግን ለነሱ የፖለቲካ ጸጋ ሆኗል። ሀገሪቱ ረክሳለች። በነገራችን ብዙ ነገር ልናነሳ እንችላለን። እንግዲህ ቀደም ሲል ያልከው በተለይ አብይ አህመድ ለ8ኛው ምርጫ የተዘጋጀ ይመስላል የሚለው የቢሾፍቱ ንግግሩ ሰሞኑን ወደ አልባኒያ አካባቢ የሚናፈስ ወሬ አለ። የመንግስት ለውጥ ይሸታል፣ ህዝቡ አገዛዙ የአልባኒያ መንግስት ከስልጣን እንዲወገድ ትልቅ ዘመቻ ጀምሯል። ይህንንም ፓርቲዎች የተቋሚ ፓርቲዎች እድሉን አግኝተው ህዝቡን እያስተባበሩበት ነው። መነሻው ግን ልማት ነው። ልማቱም የአሜሪካ ፕሬዝዳንት ሴት ልጅ በዛ በአልባኒያ ሪዞርት መናፈሻ ቦታ ልትሰራ ከመንግስት ጋር ተስማምታ ሂደት ላይ ነው ያለችው። ያንን በመቃወም ነው። ልማት ከመደረጉ በፊት ብዙ ነገር ይቅደም። ያ እሷ የምትወስደው መሬት ለብዙዎቻችን ለአልባናውያን ትልቅ ሀብት ነው። ለአንድ ግለሰብ ለአንድ የውጭ ዜጋ ሰጣችሁ እኛን በድህነት ውስጥ ነው የምታስቀምጡት የሚል የህዝብ ቁጣ ተነሳ። የህዝብ ተቃውሞ ያንን ማስቆም አልቻሉም። ፖለቲከኞች ተቃዋሚዎች ይህንን ደግሞ እየመሩት ይገኛሉ። ወደ አብይ አህመድ እንምጣ። እኔ ልማት እስከሰራው ድረስ ባርዳችሁም ብገላችሁም ብጨፈጭፋችሁም ልማት እስከሰራው ድረስ መቀጠል አለብኝ ነው። ልማቱ በራሱ ልማት ነው። እሱ በብዙ የኢኮኖሚ ባለሙያዎች በተለያዩ
ሰዎች ሲፈተሽና ሲመዘን ልማት ብሎ ለመጥራትም የሚያስችል አይደለም። ምክንያቱም ልማት ከሆነ ልማት የሰው ልጅ ህይወት ሲቀይር ነው የምናውቀው። ኢትዮጵያ ህዝብ በየዕለቱ ድህነት አዘቅት ውስጥ እየገባ እያየን ልማት ነው ብለን ልንወስድ አንችልም። የሚሰራው ስራ የገጽታ ግንባታ ብዙም ለኢትዮጵያውያን የሚጠቅም እንዳልሆነ ይታወቃል። ያም ሆኖ ግን በዛ ብቻ በሚቀጥለውም እመረጣለሁ ብሎ ከወዲሁ ቀብድ እያስያዘ ነው። ለ8ኛው ምርጫ አትምረጡን ይሄንን ካልጨረስን እያለ ነው። እውነት የኢትዮጵያ ህዝብ ይሄ ጠቅላይ ሚኒስትር ይገባዋል ወይ? የኢትዮጵያ ህዝብ እንዲህ አይነት መሪ ችግሩን የማይረዳ ከህይወቱ ይልቅ ሞቱን የሚመኝለት ከልማቱ ይልቅ ጥፋቱን በየቀኑ የሚደግስለትን ጠቅላይ ሚኒስትር ለአንድ ቀን ተሸክሞ መቆየት ሳለበት እንኳን ለ8ኛው አይደለም ይሄ 7ኛውን ተመረጥኩት ባለው ምርጫስ መንግስት እንዲመሰረት መፍቀድ አለበት ወይ? የኢትዮጵያ ህዝብ አሁን ላይ መንግስት የለውም። መንግስት ወይም ደግሞ መንግስት አይነት ቅርጽ የለውም። የአብይ አህመድ አገዛዝ ያው የብዙዎች ይስማሙበታል። የደሴቷ ነዋሪ ይሉታል፣ የደሴቷ መሪ ይሉታል። እንደዚህ አይነት ነው። የአልባኒያውን አንስተዋል። የአልባኒያ ዲሞክራሲ ፓርቲ መሪ የሚባለው ሳዲቅ አልሻ የፖለቲካ ስደት ላይ ነው ያለው። የፖለቲካ እንቅስቃሴ ውስጥ ነው ያለው። የአልባኒያው መሪ ደግሞ ኤዲ የሚባለው ግለሰብ ደግሞ ከእጽ አዘዋዋሪዎች ጋር በጋራ በመሆን እንዲሁም ደግሞ በሙስና ወንጀል በከፍተኛ ሁኔታ የሚከሰስ ግለሰብ ነው። ሌሎች ሀገራት ላይ እዛው ጎረቤት ኬንያ ላይ የዊልያም ሩቶን አገዛዝ አስገድደው ፓርላማ አስቀይረዋል። አንዳንድ ጊዜ የኬንያኖች ተቃውሞ የኬንያ ወጣቶች በእኛ ላይ ይደር እንላለን እና በዚህ ሂደት ውስጥ ባለሀብቶች አሉ ይባላል። ሌሎች እንቅስቃሴዎች በተለይ ተጽዕኖ ፈጣሪ ግለሰቦች አሉ ይባላል። እነዚህ አይነት ነገሮች አሉ እና ኢትዮጵያ ውስጥ ከፍተኛ የሆነ በደል፣ ግፍ፣ ጭቆና ነው ያለው። ሰዎች በነፃነት ወረው መግባት አይችሉም። በእያንዳንዱ ቦታ ላይ የፖለቲካ ሰላይ ተቀምጦ ነፃነታቸው የተገፈፈበት ጊዜ ላይ ነው ያለ። እንግዲህ ባለፉት 3 ዓመታት ደግሞ በጣም በከፋ ሁኔታ ምክንያቱም ሰዎች የአይነት ቀለማቸው አላማራኝም፣ ፋኖ ናቸው፣ ጽንፈኛ ናቸው፣ ሸኔ ናቸው እየተባሉ ወደ እስር ቤት የሚጋዙበት ጊዜ ላይ ነን ያለ ነው እና ከዚህ አኳያ የአብይ አህመድ አገዛዝ እንግዲህ የ7ኛውን ምርጫ ጨቅጭቁኝ ጨርሻለሁ እና እኔ እያወራ ያለው ስለ 8ኛው ምርጫ ነው፣ እናንተ ፖለቲካ ቁሞ ቀር ናችሁ የማለት የመሳለቅ እንቅስቃሴ ውስጥ ነው ያለው። እኛም ይሄን ጉዳይ አንስተ በአግባቡ እንድንተነተንለት አብይ አህመድ በጣም እችለው አለው ብሎ የሚናገረውና በቅርብ ሰዎቹ የሚያስፈራው አጀንዳ መስጠት እኮ ይችላል ብሎ ያምናል። ምን አይነት አጀንዳ እንደሚሰጥ ግን አያውቀውም። በየቀኑ በሚሰጠው አጀንዳ እንዴት እንደሚጠላ እንዴት ድምጹን መስማት እንደሚሰለች የኢትዮጵያ ህዝብ አይገባውም። ነገር ግን የሱ ዋና ዓላማ በዛች ቤተመንግስት ዙሪያ አንድ ቀን ውሎ ማደር ለሱ የፖለቲካ ግቡ ነው። ከዛ በተጨማሪ ቅድም ስናነሳው ከነበረው ራሱ በሚፈጥራቸው የፖለቲካ ባለሀብቶች ለአገዛዙ የቀረቡ የፖለቲካ ባለሀብቶች፣ እነዚህ የፖለቲካ ባለሀብቶች ከወታደራዊ አመራር ይመረጣሉ፣ ከፖለቲካው አመራር ይመረጣሉ፣ ከዲፕሎማሲው አመራር ይመረጣሉ። ስለዚህ የነዚህ ሰዎች መንግስት ነው። ወታደሩ አመራር ተብየው እዚህ ጋር ኮከብ የደረደረው ስልጣኑን በአፈሙዝ ያስጠብቃል። የዲፕሎማሲ አመራር የሚባሉት በነጌዲዮን ጢሞቴዎስ የሚመራው ስልጣኑን በዲፕሎማሲ እየዋሸ እየቀጠፈ ለማስቀመጥ ከፍተኛ ጥረት ያደርጋል። የፖለቲካ አመራሩ ደግሞ የብልጽግና ሚሊሻዎችን የማህበራዊ ሚዲያ ሚሊሻዎችን እየመለመለ የህዝብን እንባ በማነወር ከዛ በተጨማሪ ደግሞ በማሳሳት በተለይ በዋነኛ ግባቸው ማሳሳት አጀንዳዎችን በማዘበራረቅ ማለት ነው። በርካታ ሚዲያዎች ተገዝተዋል። ባለፉት ዓመታት ለህዝብ ድምጽ የሚሆኑ ሚዲያዎች ወደ እስር ቤት ተወርደዋል ወይም ደግሞ ከሀገር እንዲሰደዱ። እናንተ 724 በምትሰሩት እንቅስቃሴ ከዩቲዩብ ገቢ ስለምታገኙ ወልን ለማነወር የሚፈልግ አይደለም ነው ወያኔ እየተላላኩ ይላል። ወያኔ ጋር ግን 724 ለመስራት 10 ጊዜ ሽምግልና የሚልከው አብይ አህመድ ነው። ሲፈልግ እኔ እኮ የተደራደርኩት ከነጻድቃን ጋር ከነጌታቸው ጋር ነው፣ ሌሎቹ አፈንጋጭ ናቸው አያፈልጉኝም ይላል። የጨነቀው ጊዜ ደግሞ ነው ባሳንጆን እየጠራ ሽምግልና ይልካል ማለት ነው። በእንደዚህ አይነት እውነት ነው ያለው ኢትዮጵያ ህዝብ። አብይ አህመድ ይገባዋል ወይ? አንዳንድ ጊዜ ይገባዋል ልትል ትችላለህ። በጣም ሲብስብህ በነገራችን ላይ መሰለኝ። ምክንያቱም በርካታ ግፍ ነው እየተፈጸመ ያለው፣ በርካታ መከራ ነው እየተፈጸመ ያለው። ከዚህ አኳያ ለምን አይነሳም ብለህ ስታስብ ይገባዋል። ምክንያቱም ነፃነቱን የማይጠይቅ ህዝብ አምባገነኖች ይጫወቱበታል ነው የሚባለው። ስለዚህ አምባገነኖች እንዲጫወቱበት የፈቀደ ህዝብ ይገባዋል ልትል ትችላለህ። ነገር ግን ህዝብ ነውና የፖለቲካ ኤሊቱ አልፍጦ ባለበት የፖለቲካ ኤሊቱ ከአገዛዙ ጋር በተሰለፈበት ነባራዊ ሁኔታ ይገባዋል ብለህ ደግሞ ህዝብ ላይ ትፈርዳችን። ምክንያቱም ህዝብ በነገርከው ባስተባበርከው
በሰራበት ፖለቲካ ልክ ነው ካንተ ጎን የሚሰለፈውና ከዛ አኳያ የአብይ አህመድ አገዛዝ ለኢትዮጵያ ህዝብ አይገባውም የሚለውን በዋነኝነት ውስጥ የተሻለ ይመስለኛል። ምናልባት ሙልጌታ ይሄ የኢትዮጵያ ህዝብ እየደረሰበት ያለውን እንዲህ አይነት ግፍና መከራ አሜን ብሎ ተቀብሎ ላገዛዙ ተጨማሪ አመታትን እንዲገዛ እየፈቀደለት ነው። ስለዚህ ተጠያቂው የራሱ የኢትዮጵያ ህዝብ ነው የሚለው መከራከሪያ ከቅርብ ጊዜ ወዲህ በደንብ መድረክ እያገኘ መጥቷል። እውነት ችግሩ የት ነው ያለው? የኬንያን ህዝብ ልንወስድ እንችላለን። ማን አስተባበረው? ሌሎችም በቅርብ ብዙ አብዮቶች ተከናውኗል። የጄዚ ንቅናቄ ከመጣ ጀምሮ ሌላ አስተባባሪም የፖለቲካ ፓርቲም ሳይፈልጉ ወጣቶች በማህበራዊ ሚዲያ እየተሰባሰቡ የነገደ ዕጣ ፈንታችንን ዛሬ ላይ አታበላሹም ብለው ለአገዛዞች ለእድሜ ጠገብ ፖለቲከኞች ትክክለኛ መልእክት እያስተላልፉ በብዙ ሀገራት አብዮት ተቀስቅሶ ውጤት መጥቷል። ስለዚህ የኢትዮጵያ ህዝብ የተለየ አይደለም። ምናልባት ይህንን በደንብ መመርመር አለብን። የቱ ጋር ነው ችግሩ ያለው? ከሌላው ህዝብ በምን እንለያለን? ኬንያ 15 ሳንቲም 30 ሳንቲም ጨመረ እያሉ አደባባይ የሚወጡ ብዙ ፖሊሲዎችን ያስቀየሩ መንግስትን ይቀነቀነቁ በአንድ በኩል ጠንካራ የሆነ ማህበረሰብ ስላለው ነው ታሪኩም የሚሉ ነገሮች ይመጣሉ። እንደኛ ደግሞ ታሪክ ጠገብ የሆነ መንግስት መመስረት ብቻ ሳይሆን ሌሎች ሀገራት እየሄድን መንግስት እንዲመሰርቱ አቅም የምንፈጥር ኢትዮጵያን ታሪካችን ይህን የሚያሳይ ነው። ከዛ አንጻር ስናይ የምናመልጥበት ምንም ምክንያት የለም። አንድና ፍርሃት ነው ወይም ደግሞ ሌላ ነገር ልንፈልግለት እንችላለን። ይሄ ብዙ መከራከሪያ ስላለው አሁን አንስተን እኔ እናንተ ምናልባት ጊዜ ላንወስድበት እንችላለን። ግን ደግሞ መነሳት አለበት። ከዚህ በላይ ምን እንዳይመጣ የሚፈራው ምንድነው? የሚፈራውን እኮ እኔ ግን ከዚህ የተለየ አስተያየት ነው ያለኝ። በነገራችን ላይ የአብይ አህመድ አገዛዝ የሚታወቅበት አንደኛ ስልቱ ከፋፍለ ግዛው ኮንከሬንት ዲቫይድ የሚለውን በዋነኝነት ታሪክ የሚያደርገው ኦሮሞውን ለብቻ ነው ያቆመው፣ አማራውን ለብቻ ነው ያቆመው፣ ትግሬውን ለብቻ ነው ያቆመው፣ ቤንሻንጉሉን ያጠቃላይ ብሔር ብሔረሰቡን የሚባለው ለየብቻው ነው ያቆመው አይደል? አንዱ ድምጽ ነው፣ ለአንዱ እንባ ሌላኛው ጋር እንዳይደርስ ነው ያደረገው። አንደኛ ይሄ። ከዛ በተጨማሪ ኢትዮጵያ የምትመራው በብሔራዊ መረጃና ደህንነት ሰዎች። አብይ አህመድ የብሔራዊ መረጃና ደህንነት ሰው ነው። ተመስገን ጥሩነህ የብሔራዊ መረጃና ደህንነት ሰው ነው። አብዛኛዎቹ እነ ደመላሽ ገብረ ሚካኤል እነ ሬድዋን ሁሴን አብዛኛዎቹ መረጃና ደህንነት ሰዎች ናቸው። ስለዚህ አሁን አብይ አህመድ 724 ስለ ኢትዮጵያ መንግስት ስርዓተ ግንባታ አይደለም እያወራ ያለው፣ እንዴት ስልጣኔን መቆጣጠር ይችላል በሚል በብሔራዊ መረጃና በኢንሳ ቴክኖሎጂን እያዘመነ አንድ ጊዜ ከእስራኤል ጋር አንድ ጊዜ ከአረብ ኤሚሬት ጋር እየተደራደረ ነው የሰዎችን መረጃ ሲነጥፍ ነው። የመረጃ ሌባ አገዛዝ ነው። ስለዚህ መረጃ የሚገኝባቸውን ሰዎች ደግሞ ለሌሎች አስተማሪ በሚሆን መልኩ ነው ቅጣት የሚቀጣው። በርካታ ወጣቶች ተረሽነዋል። በርካታ ወጣቶች አካላቸው ጎድሏል፣ ጎዳና ላይ ተጥለዋል። ባለፉት ዓመታት እኮ አብዛኛው በፊት ተቃዋሚ የነበረ ዛሬውን የአብይ አህመድ አገልጋይ ሆኗል። ለምን? ከፍተኛ የሆነ በደል ስለፈጸመ። ግን ይሄም እንዳልከው ከግፍ የሚበልጥ በኢትዮጵያ ህዝብ ላይ እየተፈጸመ ነው። ከግለሰብ ግፍ የበለጠ ማለት ነው። ይሄን አሸንፎ ሌላ የሚመጣ መከራከሪያ አለ። ለምሳሌ አሁን ቀደም ሲል ሁሉንም ነጣጥሎ ነው ያቆማቸው፣ አንዱ ስለ አንዱ እንዳይደርስ አድርጓል ነው። እንግዲህ ነጣጥሎ ቢገዛንም የጋራ ግን ችግር አምጥቶብናል። የጋራ ሁሉም የሚጋራው ብሔር፣ ሃይማኖት ወሰን የሌለው የጋራ ችግር አምጥቷል። የዳቦ ጥያቄ የሁሉም የኦሮሞም የአማራውም የትግራዩም ነው። የነጻነት ጥያቄ፣ የሰላም ጥያቄ፣ እነዚህ በሙሉ በጋራ ኢትዮጵያውያን እንዲነሱ የሚያደርጋቸው ናቸው። ስለዚህ የጋራ የሚያደርጉን አጀንዳዎችማ አሉን። ያንን ሰብሮ መውጣት፣ ያንን ግፍ በቃ ብሎ በቁርጠኝነት ያው የኢትዮጵያ ህዝብ ብዙ ጊዜ የሚባለው አለ በሌላው መስዋዕትነት መሸጋገር የሚፈልግ ነው የሚል ነው። ግን ደግሞ ያንንም የሚያስተባብር የፖለቲካ ኃይል በጠፋበት ምን ያድርግ የሚለውንም ራሱ መፍጠር ይችላል። ራሱ ችግሩ ወደዛ እንዲሄድ ያደርገዋል። ከዚህ በላይ ግፍ የለም። እንግዲህ በህወሓት ጊዜ የወሰደብህ ምናልባት ነጻነትን ሊሆን ይችላል፣ የወሰደብህ የነጠቀ ዳቦውን ሊሆን ይችላል። አሁን ግን ህልውናን ነው የመኖር ያለመኖር ጥያቄ ውስጥ ነው ያለው ኢትዮጵያ ህዝብ። ከግፎች ሁሉ የግፎች አባት የተባለው ነው አብይ አህመድ እየፈጸመበት ያለው። ከዚህ በላይ ምን እንዳይመጣበት ነው ማይተባበረው የሚለው ጥያቄ ይመጣልና እንዳልኩ የማህበራዊ ሳይንስ ባለሙያዎች፣ የስነ ልቦና ባለሙያዎች፣ ሌሎች በጉዳዩ ዙሪያ አስተያየታቸውን ሊሰጡ ይችላሉ። አንድ ህዝብ በዚህ ደረጃ እንዲህ እየተረገጠ እንዲህ አይነት ግፈኛ የሚንቀው በየቀኑ የሚዘልፈው መሪ ተቀምጦ እስከ መቼ ይታገሰዋል የሚለው ለማህበራዊ ሳይንስ ባለሙያዎች በዚህ ዘርፍ ላይ ጥናት ለሚያደርጉ እንደው እድሉን መድረኩን እናመቻችና በሰፊው መወያየት ይገባናል እንጂ እንዲህ አይነት ግፍ እየተፈጸመበት አሜን ብሎ የተቀበለ የዓለም ህዝብ ካለ ምናልባት እንደ አዲስ ልንሰማው እንችላለን።
እንዳልከው በዚህ ጉዳይ ላይ ጥናት የሚሰሩ እንግዲህ እኔ የአዲስ አበባ ዩኒቨርሲቲ የማህበራዊ ሳይንስ ክፍል አንድ ያጠናው ጥናት አለ። አንዳንድ እህቶቻችን ቀን ቀን የመንግስት ስራ ሲሰሩ ይውሉና ማታ ማታ የመሸታ አዳሪነት ወይም ደግሞ በግልጽ ቋንቋ ሴተኛ አዳሪነት እንደሚሰሩ በጥናቱ አረጋግጧል። በርካታ የመንግስት ሰራተኞች ቀን ቀን ምሳ ሰዓታቸውን በጸሎት እንደሚያሳልፉ፣ የምግብ ቤት ትራፊ ሳይቀር ለመብላት በትንሽ ገንዘብ እንደሚገዙ፣ ነገር ግን መንግስት ደግሞ የአዳነች አቤቤ አገዛዝ ደግሞ ትራፊ መስጠት እንደማይቻልና መሸጥ እንደማይቻል፣ አዲስ አበባ ከለማኞች የጸዳች ነች፣ የለማኞች ጎዳና አይደለችም በሚል በዚህ እንደሚሰሩ ይታወቃል። አገዛዙ የፖለቲካ ቆሻሻ እንዳጠቃላይ ህዝብ ላይ ነው የሚያራግፈው። እነሱ በሚቀቡት ኮስሞቲክስ በሚቀቡት ልክ ነው ሌላውም ሰው መስሎ የሚታያቸውና ህዝቡ አልተባበረም። ያልተባበረበትን 100% ምክንያቶች መዘርዘር ይቻላል። ሊተባበርበት የሚችል ደግሞ ከዚህኛው ምክንያት የበለጠ በርካታ ፐርሰንቶችን ማንሳት ይችላል። ምክንያቱም በርካታ ግፍና መከራ በጫንቃው ተሸክሞ እንደውም እንደዚህ በጫንቃው ተሸክሞ መንቀሳቀስ መቻሉ፣ በነገራችን ላይ የአብይ አህመድን ግፍ ተሸክሞ መጓዝ መቻሉ በጣም ያስደንቀዋል የኢትዮጵያ ህዝብ። ግን ያንን ጫንቃውን የተሸከመበትን የባርነት ቀንበር ግን ደግሞ ማሽቀንጥሮ መቻል የሚችል አእምሮም አለው፣ እጅም አለው፣ ሁሉም ነገር አለው። ያንን ደግሞ ማስተባበር የሚችል ጥቂት የፖለቲካል ኤሊቶች ያስፈልጉታል። አብዛኛዎቹ ከሃዲዎች ናቸው። ትናንት የአማራ ህዝብ ከፊት ያመጣቸው፣ ትናንት የኦሮሞ ህዝብ ከፊት ያመጣቸው፣ ትናንት የትግራይ ልጆች ከፊት ያመጣቸው እነሱን አሰልፎ እነሱን ተማምኖ ከአብይ አህመድ ጋር ገጥሞ ብዙ ዋጋ የእግራቸው ቁስል ክራንች ሳያገኙ ዛሬ እነ ጌታቸው ረዳ ከአብይ አህመድ ጋር ሎጅ የሚዞሩ ኃይሎች ብዙ ናቸው። ይሄ ይታወቃል። እና ነገ ላለመካሪ ምን ዋስትና አለኝ በኔ ደም የሚነግደው ብዙ ነው የሚል ሰው ሊኖር ይችላል። ይሄ ሁሉ ግፍ ግን መቼም መጀመሪያ አካባቢ ላይ እኔ እናንተ ጋዜጠኝነት ስንጀምር መናገርን ፈራ ነበር። ማይክ መጀመሪያ ሲሰጠን ከዛ በኋላ ነው እየለመድን የምንመጣው። ማንም ሰው መጀመሪያ ሊጽፍ ሲፈልግ ቃላት አሰካክቶ ላይ ጽፍ ይችላል። እየቆየ ግን ይለማመዳል። ኢትዮጵያ ህዝብም ግፉን መለማመድ ከቀጠለበት ነፃ አይወጣም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁ? ለማን ነው እንግዲህ ውድ ቤተሰቦቼ፣ ውድ ኢትዮጵያውያን፣ ውድ ኤርትራውያን እንዴት ይዟችኋል? እንግዲህ ሰላም ፍቅር ለእምዬ ኢትዮጵያ እያልኩኝ ማለት ነው። ዛሬ ይዤላችሁ የመጣሁት ይሄንን ፎርኖ ነው ማለት ነው። አንዳንዴ ገዝተን የምናስቀምጠው ነገር ይጠቅመናል። ይሄ ፎርኖ ከገዛሁት ቆይቻለሁኝ። ቪዲዮ ለመቅረጽ አልተመቸኝም ነበር ማለት ነው። ማሻአላህ ተባረከላ በጣም አሪፍ ነው ማለት ነው። እናየዋለን። ከተገዛ በጣም ቆይቷል። እስቲ ለምን ቪዲዮ አልሰራበትም ብዬ ነው ማለት ነው ዛሬ። እና ቤተሰብ ቪዲዮን በቅንነት ላይክ እያደረጋችሁ፣ ቅንነት ለራስ ነው ማለት ነው። ቪዲዮዋን ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቤቴ አዲስ የሆናችሁ ደግሞ ደውል ምልክቷን መንካቱን እንዳትረሱ ማለት ነው። እሺ በተረፈው ቤተሰብ አንዳንድ ነገር የምናስቀምጣቸው ነገር ጣል የምናረጋቸው ነገር የምንሄድበት ቦታ ቅናሽ ሲገኝ ለሀገራችን ይጠቅመናል ማለት ነው። ምክንያቱም ጣል ስናረጋት ለብዙ ጊዜ ይጠቅመናል ማለት ነው። ለቤት እቃችን ለብዙ ጊዜ ያገለግለን ነገር ነው። ይሄ ደግሞ ይዘነው ብንሄድ እድሜ ልካችን ከኛ ጋር ተቀምጦ ልፋታችንና ውጤታችን የሚያሳየን ነው ማለት ነው። ቤተሰብ ካሜራ ስለያዝኩኝ ለመቆጣጠር ተመቸኝም ለዛ ነው ይቅርታ ማለት ነው። የተቀመጠ ነገር ሁሉ ያገለግላል። አሁን ይሄ ኢትዮጵያ ይዘነው ስንሄድ በጣም አሪፍ ቆንጆ ማሻአላ ተባረከላ ምርጥዬ
እንትነሽ ማለት ነው ፎርን ማለት ነው። ማሻአላ ተባረከላ። አውጥቼ ይመለሳለሁኝ እና ቤተሰብ በዚህ መልኩ ይሄን ይመስላል ማለት ነው። ማሻአላ ተባረከላ። ይሄ አሁን ለኢትዮጵያ በጣም ያገለግል በጣም አሪፍ ቆንጆ እና አሪፍ ነው ማለት ነው። የራሱ እንትን አለው ባትራ ማለት ነው። እዚህ ጋር ነው ትንሽ ካሜራ እንትን ለማድረግ አልተመቸኝም። ለዛ ነው ቤተሰብ ቦታውን ለመቅረጽ አልተመቸኝም። ታያችሁ ሲኒያ የራሱ አለው። ሲኒያ ከፈለጋችሁ እናንተም መጨመር ትችላላችሁ በራሱ ልክ ማለት ነው። እና ይሄ ሽቦ ነው የራሱ በራሱ እንደዚህ ይቀመጥና ሽቦ ሲጋገር እዚህ ጨለማ ስለሆነ አይመችም ለማሳየት ማለት ነው። በጣም ቆንጆና አሪፍ ነው ቤተሰብ። የተቀመጠ ነገር ሁሉ ያገለግላል ማለት ነው። እና ይሄ በተለይ ለኛ ሀገር በጣም ጠቃሚና በጣም አሪፍ ነገር ነው ማለት ነው ቤተሰብ። የሚጠቅም ነገር ነው። እነዚህ ደግሞ የእንትኖቹ ብሌውን ናቸው የሚተሳሰሩ እንትን ስታረጉ ልክ እነዚህን ታስራላችሁ። ከዛ በኋላ ነው የምታበሩት ማለት ነው። ቁልፎች ናቸው የራሱ። ሲኒያው በጣም አሪፍ ነው፣ ግን ትንሽ ቤተሰብ ጋር እንደዚህ በትልቅ ዳቦ ልጋግር ስትሉ ትንሽ ያንሳል እንጂ በጣም አሪፍ ነው። ቀለል ያለ ቤት ይዛችሁ ለመሄድ ካሰባችሁ ደግሞ በቂ ነው ማለት ነው። እንደዚህ እውነቴን ነው የሚላችሁ በጣም አሪፍና ቆንጆ ነው። ቀለበት ከዚህ በተለቀም ትልቁ ማለ በአሁን ሰዓት ደግሞ ሳይው ኢትዮጵያ ለራሱ በጣም አሪፍና ቆንጆ መጥቷል ማለት ነው። ይሄን ይመስላል ቤተሰብ። ወዳችኋለሁኝ። ቪዲዮን በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉ። ደውል ምልክቷንም ማንካት እንዳትረሱ። ለቤቴ አዲስ የሆናችሁ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ችግር የለም። ቦታውም ለመቅረጽ አልተመቸኝም። ፍራሼን አንስቼ ነው የቀረጽኩላችሁ ማለት ነው። እንግዲህ ከይቅርታ ጋር ማለት ነው። ማብራቱም ትንሽ አያሳይም፣ ደሞም ራሱም ቀይ ደምዘዝ ያለ ስለሆነ በደንብ አያሳይም ማለት ነው ቤተሰብ። እና በጣም ወዳችኋለሁኝ። ሁላችሁም ክበሩልኝ። ወሰላሙ አለይኩም።